ሰላም ጤና ይስጥልኝ የአቤል አበሻ ቤተሰቦች። መካከለኛው ምስራቅ ለሳምንታት የዘለቀው አስከፊ የአየር ድብደባ ቆመዋል። በእስራኤልና በሊባኖስ መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት ተግባራዊ መሆኑን የጀመረ ሲሆን በሺዎች የሚቆጠሩ ሊባኖሳውያን ወደ ቀያቸው መመለስ ጀምረዋል። ፕሬዚዳንት ኔታንያሁን ይህንን ታሪካዊ የሰላም ስምምነት ለማድረግ ትልቅ ዕድል ሲሉ ጠርተውታል። ዛሬ የአሜሪካ የውጭ ጉዳይ ሚኒስቴር ይፋ ያደረገው የስምምነቱ ዝርዝር ነጥቦችና የዓለም አቀፉን ማህበረሰብ ምላሽ እንመለከታለን። አብራችሁን ቆዩ። የአሜሪካ የውጭ ጉዳይ ሚኒስቴር ይፋ ያደረገው ሰነድ በሰላሙ ስምምነት መሳካት ወሳኝ የሆኑ ነጥቦችን አካቷል። ዋና ዋናዎቹም የራስ መከላከል መብት፣ እስራኤል ከሊባኖስ በኩል ሲሰነዘርባት የሚችል ማንኛውም ጥቃት ለመከላከል ማንኛውም ጊዜ አስፈላጊውን እርምጃ የሚወስድ መብቷን የተጠበቀ ነው። የሊባኖስ መንግስት ግዴታ፣ የሊባኖስ መንግስት ሂዝቦላህ እና ሌሎች ታጣቂ ቡድኖች በእስራኤል ላይ ጥቃት እንዳይሰነዝሩ ትርጉም ያለው እርምጃ የመወሰድ ኃላፊነት ተጥሎበታል። ብቸኛው ኃይል በሊባኖስ ምድር ላይ ለጸጥታ ደህንነት ብቸኛ ኃላፊነት ያለባቸው የሊባኖስ መከላከያ ሰራዊት ብቻ መሆናቸውን ስምምነቱ ይገልጻል። ለ6 ሳምንታት በእስራኤል የአየር ድብደባ ሲሰቃዩ የነበሩ ሊባኖሳውያን ስምምነቱ እንደተጀመረ ወደ ቤተሰቦቻቸው መገስገስ ጀምረዋል። አውራ ጎዳናዎች በቤት ዕቃ በጫኑ መኪናዎች ተጨናንቀዋል። ምንም እንኳን ስምምነቱ ለ10 ቀናት ብቻ ቢሆንም ድርድሩ ውጤታማ ከሆነ በጋራ ስምምነት ሊራዘም እንደሚችል ቢጠቆሙ ለነዋሪዎቹ ትልቅ ተስፋ ሆኗል። ሂዝቦላ በተኩስ አቁሙ ለመሳተፍ ይስማማ፣ አሁንም የራሱን ቅድመ ሁኔታዎች እያቀረበ ነው። ቡድኑ ጥቃቶችን ሙሉ በሙሉ እንዲቆም እና የእስራኤል ኃይሎች በሊባኖስ ምድር ላይ ምንም አይነት የመንቀሳቀስ ነፃነት ሊኖራቸው አይገባም በማለት እየተከራከረ ይገኛል። ይህ አቋም ከእስራኤል የራስ መከላከል መብት ጋር የሚጋጭ በመሆኑ ስምምነቱ ምን ያህል ዘላቂ ይሆናል የሚለው ጥያቄ ተነስቷል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ስምምነቱን በደስታ ተቀብለውታል። አሜሪካ ስምምነቱ እንዲሳካ ስላደረገችው ዲፕሎማሲያዊ ጥረት ምስጋና አቅርበዋል። ጉተሬስ ሁሉም ወገኖች የዓለም አቀፍ ሕግን እንዲያከብሩና ይህ ስምምነት ወደ ዘላቂ ሰላም እንዲያመራ ጥሪያቸውን አስተላልፈዋል። ተመልካቾቻችን ዛሬ በመካከለኛው ምስራቅ ሰማይ ላይ ከሚፈነዱ ሮኬቶች ይልቅ የተፈናቃዮች ደስታ እየታየ ነው። ይህ ሰላም ለ10 ቀናት ብቻ የሚቆይ ነው ወይስ ዘላቂ ይሆናል የሚለው ግን ምላሽ አላገኘም። እስራኤልና ሂዝቦላ ቃላቸውን አክብረዋል። ለሰላም እድል ሊሰጡ ይሆን? እናንተስ ምን ትላላችሁ? አስተያየታችሁን ኮሜንት ላይ አስፍሩልኝ። የአቤል አበሻ ዩቲዩብ ቻናል ሰብስክራይብ በማድረግ ወቅታዊ መረጃዎችን በፍጥነት ያገኙ። ቪዲዮውን ከወደዳችሁት ላይክ በማድረግ ሼር በማድረግ አጋራታችሁን አሳዩ። ስላዳመጣችሁኝ አመሰግናለሁ። ቸር ቆዩልኝ። ሰላም ለሀገራችን፣ ሰላም ለዓለማችን።